አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ ያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ተመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ። መልካሙ ነገር የሚያስተላልፉት ሰዎች ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አቃለ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ حرام ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው፣ ተደብቄ ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። አላህ ፊት እንጠያየቃለን። አላህ ፊት ትመሰክሩብኛላችሁ፣ መሰክርባችኋለሁ። እነኚህ ብልግናን የሚያስተምሩ ሰዎችን ፎሎው ካደረጋችሁና የነሱን ቪዲዮ ከተመለከታችሁ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ ያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ተመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة ነብዩ አላህ Subhanahu Wa Ta'ala በቁርአኑ ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች
ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት እያደረጉ ፈን እኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም ዐዛቡን አሊሙን ፊ ዱንያ ወልአኺራ፣ በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ፣ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ ለልጄ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ። መልካሙ ነገር የሚያስተላልፉት ሰዎች ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገድጉኛል። አውቃለሁ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር የማደርገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። አላህ ፊት እንመሰካከራለን። እነኛ አሁን ዳዕዋ የሚያደርጉላችሁ ወንድሞቻችሁና እህቶቻችሁ ዳዕዋ ያደረጉላችሁ ሚዲያ ላይ ያሉ ሰዎች ስራተው እኮ አይደለም። እኔ አሁን እዚህ ጋር መጥቼ ዳዕዋ ሳደርግ ወላሂ ነገ የምሰራው ነገ አይደለም ዛሬ ከዚህ ሰዓት በኋላ። አሁን እኛ ጋር አሁን ዒሻ ሰላት ነው ያለነው፣ ከዒሻ ሰላት በኋላ ነው ያለነው። ከዚህ ከዒሻ ሰላት በኋላ የምሰራው ስራ አለኝ። ነገ በጣም ብዙ ፕሮግራሞች አሉብኝ፣ ከነገ ወዲያ ብዙ ፕሮግራሞች አሉብኝ፣ አላህ ካደረሰኝ ማለት ነው። እነዚያን ያ ፕሮግራም እያለኝ ፕሮግራሙን እንዳለ ጨማምቄ ምን አድርጌ የተወሰነ ሰዓት ሰጠውና ለእናንተ ደግሞ ወንድሞቼ ናቸው እህቶቼ ናቸው በሚል ትንሽ የማቃትን ነገር ይዤ እመጣለሁ ለእናንተ ላስተላልፍ ማለት ነው። እነዚያ ደግሞ ስራ የሌላቸው ምንም ኃላፊነት የሌለባቸው ምን የሌለባቸው ለገቢያቸው ሲሉ እዚህ ላይ ወጥተው የፈለጉትን ነገር ይሰራሉ። ምክንያቱም እናንተ ትመለከታላችሁ፣ እነሱ ገቢ ያገኙበታል። ብሩን ሲያገኙበት ደግሞ እስልምናን ለማጥፋት ነው እየሰሩበት ያሉት። ላ መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ። እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን እያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠምጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ለአንተ ጥያቄዎች ነበሩ። መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና ትንሽም አይባልም ግን ብዙ ተጋጨብን። እርስዎ ምን ይላሉ እስቲ እዚህኛው ጉዳይ ላይ? የእናንተ አገላለጽ ትክክል ነው። ምናልባት ሁላችንም መጽሐፋችንን ስለማንመረምረው በተሰጠን በኩል እያስተማርን
መመናችንም ደግሞ የተሰጠውን ነገር እየተቀበለ ነውና ምናልባት ዛሬ እናንተ እየሰራችሁ ያላችሁት የሁሉም ሰው አይን መግለጫ ነገር ነው። በዚህ በኩል ላይ ልናመሰግናችሁ ይገባል። ለምን ሁላችንም መጽሐፋችንን መመርመር አለብን። እንከን ለማውጣት ከመሮጥ አሁን አብዛኞቹ ጥያቄ ሲጠይቁ እያየው ነው። እንከን ለማውጣት ነው እንጂ የሚሮጡት ለመማር አይደለም። እዚህ ጋር ደግሞ ያለ ሰው ደግሞ ቢማር ማንኛውን ነገር ቢማር ጠቃሚ ነገርን ይወስዳል፣ የማይጠቅመውን ደግሞ ይጥላል። ለዚህ አብዛኛውን እያደረጋችሁ ያላችሁት ነገር ትክክለኛ የመጽሐፍን የመግለጥን ስራን እየሰራችሁ ያላችሁት ማንም ሰው የሚጠቀምበት ነገር ነው። የሚጠቀምበት ይጠቀማል። ምናልባት ህይወት የሚሆን ነገር ነው። አሁን መጽሐፍ ቅዱስን ረጅም ዓመት ሳገለግል እኔ በእንደዚህ አይነት መንገድ ላይ አይቼው አላውቅም። ለምን ረጅም ዓመት ነው ያገለገልኩት። በእንደዚህ አይነት ሁኔታ ውስጥ ግን አላለፍኩም። ዛሬ ላይ ግን እናንተ በምታሳዩት ነገር ግን ማንነቴ እየተቀየረ ነው። ምናልባት ነገ ተነገ ወዲያ ደግሞ አስተምሮቴ ይቀየራል። ለዚህ እያደረጋችሁ ያላችሁት ነገር መሰረታዊ ነገርና ስርን የያዘ ነገር ነው። ለዚህ እኔ ላመሰግናችሁ ይገባኛል በራሴ። ለምን የእግዚአብሔር ቃል እግዚአብሔር የሚሳሳት አይደለም። እግዚአብሔር ትክክለኛ፣ መጽሐፍ ቅዱሱ ደግሞ ትክክል ነው ብለን ያዝ ነው። ለዚህ ሰው የጻፈው ነው፣ ከሰው ደግሞ ስህተት ይገኛል የሚባልበት አይደለም። ባይብል በራሱ የቻለ ራሱን እግዚአብሔርን የሚገልጥ አምላክን የሚገልጥልን ነው። ለዚህ በዚህ ጉዳይ ላይ እንደዚህ አጽንኦት ሰጥተን ልንሰማው ልንማረው ይገባል። ምናልባት በራሳችን ልንማር ካልቻለን ሌሎቹ መጥተው ሲያስተምሩን አሚን ብለን ልንማር ልንቀበል ግዴታችን ነው። ለዚህ እኛ በዚህ መንገድ አላየነው። በዚህ በኩል እየገለጣችሁ እያሳያችሁን ስለሆነ በእኔ በኩል ተባረኩ እላለሁ። ምስጋና ብቻ ላቀርብ ነው የገባሁት። እሺ ፕሮፌት ጸጋ ቴንኪዩ ለሀሳብ ላቀረብክልን ሀሳብ። ኢምራን የምትለው ነገር አለ እዚህ ላይ? ሳላ ትቀጥላለህ እንሻለን። መጀመሪያ ሳላ ፕሮፌት ማለት እኮ ቀላል ነገር አይደለም ወገናችን። ፕሮፌት ነብይ ኖትና ነብይ አንድ ሰው ነብይ ከሆነ ደግሞ ያው ነባ ትንቢት ተናጋሪ ወይም ደግሞ ከአምላክ እየሰማ የሚናገር ስም ነው የያዙት። ያው ነብይ ነኝ ብለው ስለሆነ ማለት ነውና ኢንሻአላህ ያው ሳላ መጽሐፍ ቅዱስ አንድ መንገድ ላይ አግኝቶ ነው ሰው ሰጥቶት አንብብ ብሎ ያነበበውና ጥያቄ ያለው ሳላ እሱ ነብይ ነውና ነብይ ስለሆነ ኢንሻአላህ የሳላህን ጥያቄ አንድ ጥያቄ ያለው ያው ነብይ ስለሆነ መታበል ነብይ ራሱ ስራው ህዝቦችን ማገልገል